ጫፍ ጫፉ ነው እዩት። ያ የተያያዘ ፀጉር እንዴት እንደራሰ ማለት ነው። አያችሁ አሁን ምንም አያስቸግርም። በቃ በደንብ ነው የሚፍታታውና እዩት። በጣም ቆንጆ ነው የሆነው እና አሪፍ ውህድ ነው። ሰላም እንዴት ናቸው? ዛሬ ደግሞ ተመልሻለሁ ማለት ነው። ውህድ የምቀባበት ቀን ነው። ስለዚህ አሪፍ ውህድ ሰርተን እንቀባለን ማለት ነው። ውህዳችንን ለመቀባት የሚያስፈልገን 3 እንቁላል አሪፍ ያለው እና እርጎ፣ ቡና እና ያው ቅባት ያስፈልገናል። እኔ አምላ ቅባት ጨምራለሁ። እናንተ ግን የምትፈልጉትን ቅባት ለእናንተ የሚስማማችሁን ቅባት መጠቀም ትችላላችሁ። እና ይሄ ለፀጉራችን እጅግ በጣም ቆንጆ ነው። ቡናውም የእንቁላሉን ሽታ ያጠፋልናል። የደም ዝውውራችንም ስለሚያፋጥን ፀጉራችን እንዲያድግ ያደርግልናል። ለጫፉ ደግሞ ወዛም እንዲሆን እንዲያብረቀርቅ ያደርግልናል። እና ቡና እጅግ በጣም ጠቃሚ ነው ማለት ነው። በጣም አሪፍ ነው ለፀጉራችን፣ ለቆዳችንም በጣም ቆንጆ ነው። እንቁላል ደግሞ ፕሮቲን ስላለው ይኸው ለፀጉራችን እንደ ምግብ ነው እና በጣም ቆንጆ ነው። በጣም አሪፍ ነው። እርጎም በጣም ቆንጆ ነው ለፀጉር። እነኚህ ሶስቱ ደግሞ በአንድ ላይ ሲሆኑ እጅግ በጣም ቆንጆ ውህድ እንሰራለን ማለት ነው። ፀጉሬ እንደምታዩት ተያይዟል፣ ደርቋል። ስለዚህ ውህድ እየቀባው እያፍታታው አስተካክለዋለሁ ማለት ነው። ስለዚህ እናንተም ስሩና አብረን እንቀባ ማለት ነው። አንድ ላይ ሰርቼው አጠቃቀሙን ደግሞ አሳያችኋለሁ ማለት ነው። እንደዚህ አንድ ላይ ማደባለቅ ነው። ቅባቱንም፣ ቡናውንም፣ እርጎውንም እንቁላሉንም እንዲህ አንድ ላይ ማደባለቅ ነው ማለት ነው። በጣም ቀላል ነው፣ ግን ስራው በጣም ቀላል ነው፣ ግን ለፀጉራችን ጥቅሙ በጣም ቆንጆ ነው። በጣም አሪፍ ነው እና ፀጉራችን ስትታጠቡ እንደዚህ እያደረጋችሁ ደም ቀላቅለውለው እንደዚህ እያደረጋችሁ ታጠቡ። በደረቋት ታጠቡ። አሁን የኔ ፀጉር በጣም ደርቋል። ፍሪዝ ነው በራ እና አሁን ምን እንደሚመስል ስለዚህ በዚህ እያታቱ አሳምሮለሁ ማለት ነው። እናንተ እንደዛ አድርጉ። ይኸው በጣም የሚያምር ቆንጆ የሆነ ውህድ ሆኖልናል ማለት ነው። ዝግጁ ሆኗል ማለት ነው። ስለዚህ አሁን እንቀባዋለን እየከፈልን። አሁን እንደዚህ ዝግጁ ሆኖልናል ማለት ነው። እንቀባዋለን ማለት ነው። እና ያው ፀጉሩ እንዴት እንደተያያዘ ያፍታታል። እንቀባ። እናንተም በዚህ መልኩ ፀጉራችሁን ተንከባከቡት። እሺ፣ በጣም ቆንጆ ነው ለፀጉር። ለውጡን ወዲያው ነው የምታዩበት። እና እንደዚህ ፀጉራችንን ተንከባከቡ። እኔ በደንብ እየተንከባከብኩት ነው። ቆንጆ ለውጥ እያየሁበት ነው። ብዛት በጣም እየጨመረልኝ፣ በጣም እያደገልኝ ነው። ከስር ያለው በተለይ በጣም እያደገ ነው ማለት ነው። እንደዚህ ብንጠቀም ጥሩ ነው ለፀጉራችን። እና ተስፋ አትቁረጡ፣ የእውነት አትስነፉ። ለፀጉራችሁ ለውጥ በደንብ ነው የምታዩበት። የኔ ፀጉርም ምስክር ነው። እዚህ በደንብ እንቀባዋለን። በደንብ ቅብት እናደርገዋለን ማለት ነው። እና ለዚህ ዩቱብ ቤተሰብ ሆኑ፣ ሰብስክራይብ አድርጉና የምለቅላችሁን ለፀጉርና ለፊት እጅግ ጠቃሚ የሆኑ የተሞከሩ የተረጋገጡ ነገር ስለማቀርብላችሁ ቤተሰብ ሆኑ። ሰብስክራይብ ካደረጋችሁ የምለቀው ነገር ይደርሳችኋል ማለት ነው። እና እንደዚህ ቆንጆ ይሆንልናል። እዩት፣ እንዲሁ ድርቅ ያለው አሁን እንዲህ እየተፍታታልኝ ነው። እና በዚህ መልኩ በጣም በቀላሉ ነገር ቤት ውስጥ በሚገኝ ነገር እኛ ካልሰነፍን ቀላል ነው ፀጉራችንን መንከባከብ። ለውጡንም እናያለን ደግሞ በደንብ ስንንከባከበው ማለት ነው። እዩት እና በደንብ ተንከባከቡ። በደንብ ራሳችሁን ጠብቁ። የእውነት ስራችሁን እየሰራችሁ በቃ ራሳችሁን ጠብቁ። አሁን ላይ ሳይሆን በኋላ ነው በቃ ውጤቱ ስታዩት ነው በጣም ደስተኛ የምትሆኑት በራሳችሁ ማለት ነው። ስለዚህ በደንብ እንደዚህ ፀጉራችሁን፣ ፊታችሁን፣ ሁሉ ነገራችሁን በደንብ ተንከባከቡ። እንደዚህ በደንብ እንቀባዋለን። ከዛ በፌስታል ፍን እናደርግና ለ2 ሰዓት እናቆየዋለን። እኔ ብዙ ጊዜ እንደዛ አደርጋለሁ።
ሽታውም አይከብድም ለእንቁላሉ በደንብ በቃ እርጥበት እንዲሰጠው ማለት ነው። ሽታውም በጣም ትንሽ ነው፣ አይከብድም። ቡና ስላለው የእንቁላሉ ሽታ ብዙ አይከብድም ማለት ነው። እዚህ እያካፈልን ሁሉንም በደንብ እንቀባዋለን ማለት ነው። በደንብ እስኪዳረስልን እዚህ ምንም አያያዝም ማለት ነው። በደንብ ቀባውለን እና እንቁላልን በዚህ መልኩ በቡና አድርጋችሁ ብትጠቀሙት ሽታ አይኖረውም። ለፀጉራችን ግን እጅግ በጣም ጠቃሚ ነው ማለት ነው። በዚህ መልኩ በደንብ እንቀባውለን። ምንም ነገር ስትቀቡ ደግሞ በደንብ ማሳጅ አድርጉ ማለት ነው። ስትታጠቡ በደንብ ጠቡት መጀመሪያ ማለት ነው። ሻምፖ ከማድረጋችሁ በፊት በቀዝቃዛ ውሃ አጠቡት። በሙቅ ውሃ እንዳትታጠቡ፣ ሽታ ያመጣል ፀጉራችሁ። በቀዝቃዛ ውሃ እጥብ አድርጉትና ከዛ በኋላ ነው ሻምፖ ማድረግ ያለባችሁ ማለት ነው። የእንቁላሉ ሽታ ሙሉ ለሙሉ ከፀጉራችሁ እንዲወጣ ማለት ነው። እና ሽታው ለሚደብራችሁ እንቁላል እንደዚህ አድርጋችሁ ከቡና ጋር ብትጠቀሙ በጣም ቆንጆ ነው፣ በጣም አሪፍ ነው። እና ለፀጉር ለእኔ እጅግ በጣም ነው የጠቀመኝ። እኔ ስላረጋገጥኩት ነው ለእናንተ የምነግራችሁና በዚህ መልኩ በደንብ እንቀባዋለን፣ በደንብ ማሳጅ እናደርገዋለን ማለት ነው። ጫፍ ጫፉ ነው እዩት። ያ የተያዘ ፀጉር እንዴት እንደራሰ ማለት ነው። አያችሁ፣ አሁን ምንም አያስቸግርም። በቃ በደንብ ነው የሚፍታታውና እዩት። በጣም ቆንጆ ነው የሆነው እና አሪፍ ውህድ ነው። እየሰራችሁ እንደዚህ በቀላሉ ኩሽና ውስጥ በምታገኙት ነገር ራሳችሁን ፀጉራችሁን ጠብቁ፣ ተንከባከቡ እላችኋለሁ ወዶቼ። እና ሰብስክራይብ ማድረጋችሁን አትርሱ። እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት አድርጉ። ጥያቄም ካላችሁ ኮሜንት አድርጉ። እኔ አስተያየታችሁን ለመመለስ ጥያቄያችሁን ለመመለስ አስተያየታችሁን ለማየት ዝግጁ ነኝ ማለት ነው። ደዚህ በደንብ ነው የቀባሁት። በሚያምር ሁኔታ ቀብቷል ማለት ነው። እንደዚህ አምሮበት ተቀብቷል ማለት ነው ወዶቼ። አሁን ለ2 ሰዓት አቆየዋለሁ። እኔ ብዙ ጊዜ ውድ ስቀባ ለ2 ሰዓት አቆየዋለሁ። እናንተ ግን ካልቻላችሁ ከረበሻችሁ 1 ሰዓትም አቆይታችሁ ብትታጠቡት በቂው ነው ማለት ነው። በፌስታል እፍን አድርጉት ሙቀት እንዲሰጠውና ስቲም ሆኖ ወደ ውስጥ እንዲገባ ማለት ነው። እና ሰላማችሁ ብዝት ይበልልኝ። ቤተሰብ መሆናችሁ እንዳትረሱ። ሰላም ነው።